ወገኖች ዛሬ እኮ እየተቸገር ነው። ሰብከን ነው ለመኖር የምንሞክረው። ሰብከን መኖር ከባድ ነው። ኖረን ስንሰብክ ነው እኮ ሰው የምንገዛው። ጌታ ኢየሱስ ክርስቶስ ባስተማረበት ጊዜ ሁሉ እንደ ባለስልጣን ይደነቁበት ነበር። የሰው ህይወት አለመለወጥ አይችልም። ከሰው የሰማውን አይሰብክም፣ ከአብ የሰማውን ይናገራል። ዛሬ የተቸገርነው እኮ ግንድ ይዘን እየዞርን ጉድፍ ለመገላገል እየሞከርን እኮ። ህይወታችን በዚያው ቃል ሲመረመር እየተጠየቅንበት እኮ ነው መግዛት ያቃተው። ገንዘብ መሆን ያቃተው ህይወታችን እኮ ወረቀት ሆኖ ነው። በወረቀት ምንም አይገዛም። ወረቀት ይዛችሁ ሱቅ ብትሄዱ ይሳቀባችኋል። ልጅ ትደረጋላችሁ። ልጆች ናቸው ዛሬ ወረቀት ይዘው ማስቲካ ስጠኝ ምናምን የሚሉት። ቆይቶ እንደኔ አይግባችሁ። እኔ ቆይቶ ገባኝ። መድረክ አትድፈሩ። በዚያቸው በተሰበከችው ቃል እንደወጣን ጠላት ይደበድበናል። እንደ አስቄዋ ልጆች ያደርገናል። ህይወት የለም። የአስቄዋ ልጆች በሰሚ ነው አጋንንትን ዴሊቨር ለማድረግ የሚሞክሩት። ስለዚህ ጳውሎስን አውቀዋለሁ ይኖራል አለ። ኢየሱስም ኢየሱስ ነው አለ። who are you ነው ያላቸው። የማንኖረውን ጽድቅ ዛሬ ለመስበክ ስንሞክር who are you እኮ ነው የሚለው። ተፈትናችሁ ተሰበኩት። በቃ ኃይል አለው ቃሉ። ያለ ምንም ተአምራት ብቻውን ቃሉ ተአምር ነው። ጌታ ኢየሱስ ክርስቶስ በምኩራብ ገብቶ ሲያስተምር በጣም ዶሚኔት ያደርግ ነበር። ምክንያቱም ስልጣን አለው በቃሉ ላይ። ይሄ ብቻ አይደለም፣ መልእክቱ የስጋ አይደለም፣ መለኮታዊ ነው፣ ዲቫይን ነው። ምን ትላለህ ብለን እንቀበለው እንጂ አብ የሚናገረውን ይናገራል። አብ ሊል የፈለገውን ይናገርለታል። በደንብ ፐርፎርም ስላደረገው የሆነ ምኩራብ ላይ የሆነ ቀን ላይ ቆይ የባለፈው ቃል በጣም ልብ ነክቷል። እዛኛው አይልም ማለት ያለበትን ይላል። ስለ ቃሉ ሊመጣ ያለውን ተቃውሞ ሳይፈራ ይላል። ይሄ ክፍል ማለት በሌላኛው ክፍል ላይ ቆሞ የጌታ መንፈስ በኔ ላይ ነው ያለበት። የጌታ መንፈስ በኔ ላይ ነው። በዛ ዘመን ጭራሽ ቀብቶኛል ሊል ከተገባ ይለዋል። በቃ ስለ ቃሉ ልትቀበሉት ያለ መከራ ካለ ልትቀበሉ ተዘጋጅታችሁ በሉት። ቤታችሁ ውስጥ ትልቅ የእምነት ኢሹ እያለ ስለ እምነት አትስበኩ። ጌታ ኢየሱስ ክርስቶስ በጣም ስኬታማ የነበረው ህይወትን ስለሚናገር ነው። በቃሉ ላይ ባለስልጣን ስለነበረ ነው። የመለኮትን ሐሳብ ነው በምኩራብ የሚያስተናግደው። የመለኮትን ድምጽ በስልጣን ያስተምር ነበር። የሚያስተምረውን ያቀው ነበር። የሚያስተምረውን ያምን ነበር። ዛሬ ታላላቅ ነገሮች መጽሐፍ ቅዱስ ላይ የሆኑትን ታላላቅ ነገሮች ተናግረን በእኛ ህይወት ሊሆን ስል የሚጨንቀን ነገር አለ እኮ።